አልተነሳችም እንላለን። ይሄ ማዋረድ ነው። ቤታችን ተነስታለች፣ እንኳን ደስ ያላችሁ። ሞቲቷ አላስቀራችሁ። ማማዬ አቤት። ዛሬ ምን በዓል ነው? የእመቤታችን የቅድስት ድንግል ማርያም ትንሣኤና ዕርገት። እመቤታችን አርጋለች እንዴ? አዎ፣ ልክ እንደ ልጇ እንደ ኢየሱስ ክርስቶስ አርጋለች። ማርያም መቼ ሞተች? መቼስ አረገች? እስኪ ንገሪኝ። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ64 ዓመቷ ቅድስት ነፍሷ ከቅድስት ሥጋዋ ተለየ፣ አረፈች። በዚህም ጊዜ ሐዋርያት የማርያምን ሥጋ ለመቅበር በሚወስደው ሰዓት አይሁዶች አያቸው፣ እንዲህም አሉ፣ እነዚህ ሐዋርያት ኢየሱስ ተነስቷል ብለው እኛን አሳፍረውናል። አሁን ደግሞ እናቱን ቀብረው ተነስታለች ስለሚሉ የማርያምን ሥጋ እንቀማቸው ተባባሉ። በዚህም ጊዜ ታውፋንያ የሚባል ጉልበተኛ ሰው ወደ እመቤታችን ሥጋ ቀርቦ ሥጋዋን ከሐዋርያት ለመቀማት በነካት ጊዜ ሁለቱም እጆቹ ተቆረጡበት። እሱም የማርያምን ኃይል አይቶ ምሕረት እንድታደርግለት አልቅሶ ለመናት። እሷም እንደነበረው እጁን አደረገችለት። ከዛ ምን ተፈጠረ? ከዛ ቅዱሳን መላእክት የማርያም ሥጋ አድርገው ወደ ገነት ወሰዷት። ቅዱስ ዮሐንስም አብሮ ነበር። ሐዋርያው ቅዱስ ዮሐንስ ዕለት ዕለት በገነት የማርያምን ሥጋ እያጠነ ያከናውን ነበር። ወደ ሐዋርያት ሲመለስ የእመቤታችን ሥጋ ወዴት ነው አሉት። እሱም በገነት እንዳለ ነገራቸው። እነሱም እኛ ምንድነው እና ሥጋዋን ተሰጥቶን እንድንቀብራት ሱባኤ እንግባ አሉ። እሺ ከዛስ? ነሐሴ 1 ቀን ሐዋርያት ሱባኤ ገቡ። ከሁለት ሱባኤ በኋላ ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የማርያምን ሥጋ አምጥቶ ሰጣቸው። እነሱም በጸሎት የእመቤታችንን ሥጋ ቀበሯት። ከዛስ? ከዛ በሶስተኛው ቀን ነሐሴ 16 ቀን እመቤታችን እንደ ልጇ ተነስታ አረገች። በምታረግበትም ሰዓት ቅዱስ ቶማስ የሚያስተምርበት አህጉር በደመና ተጭኖ ሲመለስ እመቤታችንን አገኛት። ቶማስ በጣም ተናደደ። ልጅሽ ሲነሳ አላየሁም፣ አሁንም ያንቺን ትንሣኤ ሳላይ ሁሉም አይተው እኔ ለምን አላት። እሺ ከዛስ? እመቤታችንን ትንሣኤን አንተ ብቻ ነህ ያየኸው፣ ወንድሞችህ አላዩ፣ ለምልክት እንካ ብላ ሰበኗን ሰጠችው። እሱም በደስታ ወደ ሐዋርያት ተመለሰ። እመቤታችን ወዴት ናት አላቸው ሐዋርያቱ። እነሱም እንደቀበሯት ሲነግሩት አላምናችሁም አላቸው። እነሱም ድሮም አንተ ተጠራጣሪ ነህ፣ ልጇንም ሲነሳ ካልነካው አላምንም ብለህ ነበር። ገና መቃብሯን እናሳየ። የእመቤታችንን መቃብር መቆፈር ጀመሩ። ሲቆፍሩ እመቤታችንን አጧት። ቶማስን አትደንግጡ፣ እኔ ስታረግ አግኝቻታለሁ ብሎ አረጋጋቸው። ለምልክትም ይኸው ሰበኗ ብሎ አሳያቸው። እነሱም ሰበኗ ለበረከት ተከፋፍለው ወደየ አህጉረ ስብከታቸው ተመለሱ። በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ነሐሴ 16 ኢየሱስ ክርስቶስ ወደ ሰማይ አወጣቸው። እነማንን? ሐዋርያቶቹን። ከዛስ? ንግሥቲቱ ቅድስት ድንግል ማርያም በልጇ በኢየሱስ ቀኝ ተቀምጣ አዩአት። እርሷም ባየቻቸው ጊዜ ባረከቻቸው። ሰበኑ እኛ እናየዋለን እንዴ? ሰበን የት ነው የሚገኘው አሁን? ሰበኑ ለእኛ ክርስቲያኖች እንድናየውና ምልክት እንዲሆነን ዲያቆናት በሚይዙት በትልቁ መስቀል ላይ ታስሮ እናገኘዋለን፣ ከስር ማለት ነው። እሱን ስናይ የማርያምን ትንሣኤ እናስብ። እመቤታችን ተነስታለች፣ እንኳን ደስ ያላችሁ። ሞቲቷ አላስቀራትም። እመቤታችን ቅድስት ድንግል ማርያም ልጇ እንደተነሳ እሷም ተነስታለች፣ አርጋለች። ምክንያቱም ልጇ ሞትን ድል ያደረገ ንጉሥ ነው። ስለዚህ እሷ መቃብር አላስቀራትም። እንኳን አደረሳችሁ። ቢገባ ሃይማኖት ጥቅምት ክረምት ሁሉ አልፎ በዋዛ ቢገባ ሃይማኖት ጥቅምት ክረምት ሁሉ አልፎ በዋዛ ውሰዱ እስኪ
ቢገባ ሃይማኖት ጥቅምት ክረምቱ ሁሉ አልፎ በዋዛ ዓለምን ያውዳት ጀመረ ያበው መዓዛ የንታ አበባው ነው የሚበዛባቸው ዓለምን ያውዳት ጀመረ አበባው መዓዛ ካበባው መዓዛም ኤልያስ ወንድሜ ቆርጦ አሸተተኝ ሳይበዛ የንታ ኤልያስ ነው ቆርጦ አሸተተኝ ሳይበዛ አድህረነ ኦርቅ ለዘመናኒ ህዝህ ሞተ ወምናኒ ወይትግፈነ አንተ ወስተዘሊውን ኩነኔ ወተዘከረነ አንተ አምላክ ሊቃውንት አበው በውስተ መንግሥት ከቅኔ ወተዘከረነ አንተ አምላክ ሊቃውንት አበው በውስተ መንግሥትከ ቅኔ በውስተ መንግሥትከ ቅኔ እያይመርከ ምዕራፈከ ከመዘለከፎ ምንም ለደብረ ታቦር ጓሉ ውሰድ እያይመርከ ለመለኮት ከመዘለከፎ ምንም ለደብረ ታቦር ጓሉ እስማ አንተ ምስጥቅ ሁልቆ ምስጥር ከተተናገር ለኩሉ የሚስጥር ቁጥሩ ነው እስማ አንተ ሁልቆ ምስጥርከ ተተናገር ለኩሉ ሀበለ ኩሉ ተተናገር ወያስተጋብ በቃሉ ወያወጽ ካይበ ምስጥር እሉ ህዝበራማ አገይስ ዘላይሉ በልጂ ህዝበራማ አጋይስ ዘላይሉ በጠዋት ሄደ ወረደ ወደ መምህርነት ታላቅ በረሃ ያድገው ሳሙኤል ያይዘንዳ ያዘመረው የለፋበት እህሉን አዝምሮ ወሰደ በጠዋት ሄደ ወረደ ወደ መምህርነት ታላቅ በረሃ ያድገው ሳሙኤል ያይዘንዳ የለፋበት እህሉን አዝምሮ ምሳውን አማርኛ ቅኔ በጠዋት ቆጣጥሮ ምን አስተውሉ እስቲ ምሳውን አማርኛ ቅኔ በጠዋት ቆጣጥሮ እያስከተለ በጉን ተማሪ ከአቤት ፍየል ጋር ጨምሮ እስኪታይ ድረስ አተርትሮ ከወረደ ስንዳም ሳሙኤል እህሉን ዞዞ ይጠብቃል ከስንፈት ዝንጀሮ አትለው ይጠብቃል ከስንፈት ዝንጀሮ ሐሎኑ ዘሞተ ወዘተቀብረ ውስተ ቤተ ጴጥሮስ አረጋዊ ሐሎኑ ዘሞተ ወዘተቀብረ ውስተ ቤተ ጴጥሮስ አረጋዊ እንዘ በውስቴታ ይነብር ዘሐሉ ወያስተሐይጽ ምንባራ ወሰድስኪ ሐሎኑ ዘሞተ ወዘተቀብረ ውስተ ቤተ ጴጥሮስ አረጋዊ እንዘ በውስቴታ ይነብር ዘሐሉ ወያስተሐይጽ ምንባራ ላይለ ታቦር አምጣነ ተተከለ ዘብርሃን ደብተራ በል እንጂ ድንኳን ተተክሎ አይቶት ላይለ ታቦር አምጣነ ተተከለ ዘብርሃን ደብተራ ወህት በቅርብታ ለታቦር ዘአኩ ቅርብታ ሰሮም ገሞራ እስከይትጋቡ ለገሞራ ሀቢሃ ለታቦር ዘዲወስ ቆራ ያጥመእዋ ለታቦር ሚስትራትለው ያጥመእዋ ለታቦር ምስጢራ ላይ ከደብረ ታቦር ጴጥሮስ ሀበሰወርከ ሀገረከ ለከ ዘኢይታወቅ መጠኑ ላይ ከደብረ ታቦር ጴጥሮስ ሀበሰወርከ ሀገረከ ለከ ዘኢይታወቅ መጠኑ እንዲያ ነው ላይ ከደብረ ታቦር ጴጥሮስ ሀበሰወርከ ሀገረከ ለከ ዘኢይታወቅ መጠኑ አልሁ ምንም ዘያአምሮ ሀገርከ በደብረ ታቦር ይጽዋ አኮኑ በል እንጂ በደብረ ብርሃን ሀገርከ በደብረ ብርሃን ይጽዋ አኮኑ ወተወካፊ ከአከ እስከነመስን እመካኑ ሚስጥረ መለኮት እሙቀ መስተፍሰየ ስፍኑ ለመኑ አውጻይከ ወተናገርከ ለመኑ ሚስጥረ መለኮት እሙቀ መስተፍሰየ ስፍኑ በል እንጂ ምስጥረ መለኮት እሙቀ መስተፍስሕ የስፍሩ ኢንጂነር ስመኘው ያሬድ የጨጎዴው አውራ ኢንጂነር ስመኘው ያሬድ የዓለም ጥበበኛ ሰርቶ የሰጠኝን ቤቴን ሊያፈርሱ አይችልም ማንም ነካክቶ ሊሸረሽረውም አይችል ድንቁርና ምሽት ፎርፍቶ የምኖርበት ቤት ቀን ያሬድ ኢንጂነር ስመኘው ያሬድ የጨጎዴው አውራ ሰርቶ የሰጠኝ ቤቴን ሊያፈርሱ አይችልም ማንም ነካክቶ ሊሸረሽረውም አይችል ድንቁርና ምሽት ፎርፍቶ የምኖርበት ቤት ቀን ያሬድ ግድግዳው ስለተገረፈ በትጋት ሲሚንቶ እንጂ